በምንም አይነት ቦታ ሁኑ በምንም አይነት ደረጃ ለእናንተ አሁን እናንተ ያላችሁበት ደረጃ ከባድ ነው። አሁን ባላችሁበት ሁኔታ የሆነ ውሳኔ መወሰን ከባድ ነው። ለአንድ እናት ከባድ የሚሆንባት ሀሳብ ምንድነው? ልጇን እንዴት ማሳደግ እንደምትችል ማሰቧ ነው። ለዛ ልጇ ለህፃን ልጇ ግን ሀሳብ የሚሆንበት ነገር ምንድነው? እናቱ የሆነ ነገር ልትገዛ ስትወጣ ብቻውን መቅረቱ ነው። ይሄ ማለት ምን ማለት ነው? ያለንበት ሁኔታ ለኛ ከባድ ነው። ከኛ በጣም በብዙ አይነት የሚተልቁ ሰዎችና ከኛ በጣም በብዙ ስቴፕ ከፍ የሚሉ ሰዎች እኛን ዞር ብለው ሲመለከቱ ወይ እንደዚህ ዝቅ ብለው ሲመለከቱ ምናምን እኛ ያለንበት ሁኔታ በጣም ቀላል ነው የሚሆንባቸውና እኛ ያለንበት ሁኔታ አሁን ላይ ከባድ ነው። ምክንያቱም ቀጣይ ስቴፓችንን ወደ ላይ ነው ከፍ ብለን የምናየው። ልክ እንደነሱ ራሳችንን ወደ ታች ማየት አንችልም። ምክንያቱም እኛ እዚህ ጋር ነው ያለነውና ምንም አይነት ሁኔታ ላይ ብትሆኑና የሆነ ውሳኔ መወሰን ከከበዳችሁ ልክ እንደኔ ማለት ነውና ውሳኔዎችን ለመወሰን ሰፊ ጊዜ ወስጄ ነው ማስበው አይደው። ምክንያቱም ይሄ እንዴት ነው መጸጸት የሚባለው ነገር አልፈልግምና ስቲል ያለኝ ሐሳብ የመር ይሄ ሰሞኑን የገባኝ ነገር ነውና ህይወቴ እንዴት ነው መሰላችሁ ምን ነው የምፈልገው? ስርስ ድልዝ የሌለበት ደብተር አለ አይደለ? ስትጽፉ ስርስ ድልዝ ሳይኖር በቃ ፋርጋችሁ ምናምን አሳምራችሁ ጽፋችሁ ከመስመራ ዝንፍ ሳትሉ ምናምን እንደዛ ነበር መኖር የምፈልገውና ግን ይሄ ሰሞኑን የገባኝ ነገር ምን እንደው ታውቃላችሁ? አያምርም ማለት ልክ እንደ የሆነ እንዴት ነው ታፍ የሆኑ መንገዶች ታሪክ ያሳምራሉ አይደለ? በቃ እንደዛ ነው መሆን ያለበት። የሆነ እንዴት ነው ለሰዎች የማይመስል አይነት ውሳኔ መወሰን የሚኖርባችሁ ቦታ ይኖራል። እንደገና ራሳችሁ ከራሳችሁ ጋር ብዙም ሳትስማሙ የምትወስኗቸው ውሳኔዎች ይኖራሉ። በቃ this is life። ሄድ የምትሉበት ከዛ የምትመለሱበት ከዛ የምታጠፉበት ካጠፋችሁስ ደግሞ ተምራችሁ የምትመለሱበት የምሬ ነው ላችሁ ሰሞኑን ይገባኝ እና ምንም ሳትሳሳቱ አትቀጥሉ። በቃ እኔ ያለሁበት ሁኔታ ለራሴ በቃ ከባድ ነው። ከኔ በሆነ ስቴፕ የበለጡ ሰዎች ሜቢ እኔ ያለሁበት ሁኔታ አይተው ሲምፕል ሊሉ ይችላሉ እና ሲምፕል ለኔ አሁን ላይ እና ከዚህ ፊት ውሳኔዎች ልወስን ስል የምጠቀመው 1 ሜትር ነው ያለው እና እሱን ሜትድ ተጠቅሜ ራሱ በጣም አቅቶኝ ነበር ውሳኔ መወሰንና ቀጣይ ሰው ምን ይሻላል ብዬ ከራሴ ጋር ውይይት በማድረግ ውሳኔዎችን ለመወሰን ይረዳኛል ብዬ የማስበውን ሌላ ነገር አግኝቻለሁ። ማለት ያንን ትቼው ምናምን ሳይሆን ፕላስ በዚህኛው ሲከብደኝ በሌላኛው እያረኩኝ ብቻ ነግራችኋለሁ ዲቴይል። መጀመሪያም የምጠቀመው ነገር ምንድነው? በየትኛውም አይነት ውሳኔዎች ምክንያቱም ምን አስባለሁ መሰላችሁ ትናንሽ የምንላቸው ውሳኔዎች በይሄ ትልቅ እድሜያችን ላይ እንትን አላቸው ኢፌክት አላቸው በጣም። ለምሳሌ 2 ደቂቃ ወስዳችሁ የምትወስኑት ውሳኔ ሜቢ 2 አመታችሁን ወይ ሉዝ እንድታድርጉ ወይ ደግሞ ይሄ 2 አመታችሁን እንድትጠቀሙበት ወይ ደግሞ ብዙ ነገር ወደ ህይወታችሁ እንድታስገቡ ሊያደርጋችሁ ይችላል። ያን ደቂቃ ውሳኔያችሁን 11 አመት የተቆጫችሁ ልትኖሩ ትችላላችሁ። ስለዚህ ዲስማች ስለማስበው ነው መሰለኝ ውሳኔዎቼ ላይ እንትን ነኝ ጊዜ ወስዳለሁኝ እና የሆነ ሲሪየስ ነገር ነኝ ውሳኔዎቼ ላይ። ግን ሁሌም እንደዛ አይሆንም። አንዳንዴ ቶሎ መወሰን ያለባችሁ ውሳኔዎች ይኖራሉ። እንደገና ደግሞ ሪስክ ወስዳችሁ የምትወስኗቸው ውሳኔዎች ይኖራሉ። ከራሳችሁ ጋር እንደዛ ግራ እንደተጋባችሁ የምትወስኗቸው ውሳኔዎች ይኖራሉ። ተመሪያለሁ በቃ እኔ ገብቶኛል። እና እንደዚህ አይነትም ነገር እናንተ ጋር ስለሚኖር ያው የሚያገናኝ ነገር አይጠፋም ብዬ ያው እኔ ጋለውን ሐሳብ እንዳካፍላችሁ የመጣሁትና መጀመሪያ ለውሳኔዎች የምጠቀማቸው ነገር ምንድነው? አንድ ነገር ነው ብያችኋለሁ። እሱ ምንድነው? በየትኛው ውሳኔዎች መሃል የምጠቀመው ነገር ከዛሬ የተወሰነ አመት በኋላ ያለችው መሳይ ምንድነው የምትወስነው የሚለውን ሐሳብ ነው ይዤ ነው የምወስነውና ከዛሬ የሆነ አመት በኋላ ያለችው መሳይ ከኔ በእውቀት ትሻላለች፣ ኤክስፒሪየንስ አላት። ከኔ እንዴት ነው ከኢሞሽን በጣም ብላ ነው የምትወስነው ምናምን ነገርና ብቻ ትሻላለች። ቢካዝ ራሴ ላይ እየሰራው ስለምሄድ ከዛሬ ምናምን አመት በኋላ አሁን ካለበት ሁኔታ እንደምሻል አውቃለሁ እና ያቺን መሳይ እንድትወስን ፈቅድላታለሁ ማለት ነው።
ይኸውላችሁ ይሄ እንዴት ነው ቀልድም ነገር ምናምን አይደለም። this is life ድጋሚ የማናገኘው እና ታይም ድጋሚ የማናገኘው። ለዛም ነው ሲሪየስ መሆን የምፈልገውም እና የሆንኩትም። አንዳንዴ ደግሞ ሌላ ማናቃቸው በጣም ብዙ ነገሮች አሉ ባይ ዘ ዌይ እና የሆነ ቀስ በቀስ ነው የሚገባን የምናውቃቸው ምናምን ነገርና ስቲል እንደዛ ነበር እየተጠቀምኩ ያለሁት። አሁንም እንደዛ እጠቀማለሁ፣ ግን ፕላስ ያደረኩት ነገር አለ እና ያቺ መሳይ ምንድነው የምትወስነው? አሁን ብትኖር አሁን ብትመጣ እንደዚህ አይነት ሁኔታ ውስጥ ብትገባ እንዲህ ነገር ቢገጥማት ምንድነው የምትወስነው የሚለውን ነገር አስቤ ይወስናለሁ። እና ሰሞኑን ግን ያን ነገር ብጠቀመው እንዴት ነው የማይሰራለት አይነት ሁኔታ ነው የገጠመኝና ሰው ምን ይሻል አልኩኝ። እና ሌላ ያገኘሁት ነገር ምንድነው ይሄን ነገር ስታስቡና ውሳኔ ልትወስኑ ስትሉ አሁን ይሄ የምነግራችሁን ሁለተኛውን ሐሳብ ስታስቡ ጀስት ትንሽ ይቀላችኋልና ውሳኔ ለመወሰን ይሄን ያክል አትጨናነቁም። ያ ምንድነው ቅድም እንደነገርኳችሁ this is life ብትሳሳቱ የምትመለሱበት እንደገና ካልተሳሳታችሁ ደግሞ የማትማሩበት። ስለዚህ ምንም አይነት ውሳኔ ወስኑ፣ ከተሳሳታችሁም ትመለሳላችሁ። መቼም ቢሆን እየኖርን እስከሆነ ድረስ ቀጣይ ስቴፕ የምንፈልግ እስከሆነ ድረስ የተሳሳተ ቦታ መርገጣችን አይቀርም። ያም ግን ልንጠፋበት ወይ ደግሞ ወድቀን ልንቀርበት ምናምን ሳይሆን ትምህርት ልናገኝበት። ስለዚህ ጥንቅቅ ያለ ላይፍ እጽፋለሁ በእኔ የህይወት መጽሐፍ ውስጥ ጥንቅቅ ያለ በቃ ስህተት የለ ዝንፍ የማይልበት ምናምን አይነት መጽሐፍ እጽፋለሁ ተብሎ አይባልም። ቢካዝ እንደዛ ስለማይቻል የሆነ የማይሆን መስመር ትረግጣላችሁ። ከዛ ማለት ሆን ብላችሁ አጥፉ እኮ አይደለም፣ ግን እንዴት ነው ቀጣዩ ስቴፕ ባይታይ ብቻ እንደ አይነት ሁኔታ አሁን የምናገረው ነገር አሁን እኔ አልፌ የተማርኩት ነገር ወይ ደግሞ እንደዛ አይነት የሆነ ግራ የሚያጋባ አይነት ሁኔታ ውስጥ ከሆናችሁ ይገባችኋል። አሁን የምናገረው ነገር ካልገባችሁ የሆነ ሰዓት ይገባችኋል። ስለዚህ ዝም ብላችሁ እና በቃ በማንኛውም አይነት ውሳኔዎቻችን ጸጸት የሚባለው ነገር ይሄን ያክል መፍራት አንዳንዴ እኮ የሚታይ ጥፋት አለ። እንደዚህ ማድረግ በቃ የለብኝም ያላችሁ የምታጠፉት ጥፋት ያንን አይደለም ያልኩ ያለሁት። ግን በቃ በእያንዳንዱ መስመር ላይ ሳልሳሳት ልሂድ ብሎ ማለት አይቻልም። ስለዚህ ኢትስ ኦኬ ለማለት ነው። ውሳኔ ለመወሰን ራስ 1 ሳምንት 2 ሳምንት ገና እናንተ እየወሰናችሁ ራስ ያላችሁ የምትወስኑላቸው ውሳኔዎች ይሄዱባችኋል ሳትወስኑ ማለት ነውና ጊዜ አልፍባችኋል ነገርና በምንም አይነት ሁኔታ ውሳኔ ለመወሰን ከቸገራችሁ መጀመሪያ በጣም ስጠቀምበት ነበር ባይ ዘ ዌይ ይሄን ሜተድ እናንተ ከሆነ አመት በኋላ ያላችሁት አሁን ላይ ተረጋግታችሁ ከኢሞሽናችሁ ውጪ አሁን ካላችሁበት አስቸጋሪ ሁኔታ ውጪ አሁን ከምትወስኑለት ውሳኔ ሁኔታ ውጪ ለመወሰን ሞክሩ። ከሆነ አመት በኋላ ያላችሁት እናንተ አሁን ላይ ተሰብስባችሁ ለመወሰን ሞክሩ። ከዛም ካለፈ ግን ኢትስ ኦኬ ምንም ነገር የሆነ ውሳኔ ወስኑ። ምንም ነገር ሪዛልቱ ምንም ይሆን በቃ ኢትስ ኦኬ ይሄ ላይፍ ነው። ሰው ይኬዳል ይመለሳል ምናምን ነገር እና አንድም ደግሞ መሳሳት ሁሉም ሰው ይሳሳታል። ግን ጥሩ የሚባለው ደግሞ እንዴት ነው ደስ የሚል ላይፍ የሚባለው ማይሳሳት ሳይሆን ከስተቱ የሚማር ነው። ስለዚህ ኢትስ ኦኬ ምንም ነገር ቢሆን የሚለው ሐሳብ ነው። ዛሬ በዚህ ቪዲዮ ልነግራችሁ የፈለኩትን ነግሬያችኋለሁ። አጠር ያለ ቪዲዮን የሰራሁት ምንም ቢሆን ግን ጥሩ ነገር እንዳገኛችሁበት ሰፊ ሐሳብ እንደወሰዳችሁበት ከዚህም አልፎ ተርፎ ደግሞ ይሄን ሐሳብ ሰምታችሁ ብቻ የምትቀመጡበት ሳይሆን የራሳችሁን ሐሳብ የምትጨምሩበት ቁጭ ብላችሁ ከራሳችሁ ጋር የምትነጋገሩበትን ሌላ ሐሳብ ጨምሬላችኋለሁ ብዬ አስባለሁኝ። እስካሁን ከቆያችሁ ቪዲዮውን ስለወደዳችሁት ምክንያቱም ቪዲዮን ባትወዱት ወይ ደግሞ ሐሳቡን ባትወዱት እስካሁን አትቆዩም። ስለዚህ እስካሁን ከቆያችሁ ቪዲዮን ወዳችሁታል ማለት ነው። ስለዚህ ላይክ ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ፋሚሊ ሁኑ። በሌላ ቪዲዮ እስከምመለስ ደህና ሁኑልኝ።